ጤና ይስጥልን የተወደዳችሁ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አርሰናልን የተመለከቱ ጉዳዮችን በስፋት እናነሳለን። በዛሬው ቆይታችን ዝውውሮች ላይ ትኩረት እናደርጋለን። በጥር የዝውውር መስኮት አንቶኒዮ ሴሜንዮ ይመጣል አይመጣም ቁርጡ ታውቋል፣ ለይቶለታል የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ታዋቂው ስመጥሩ አርሰናልን በተመለከተ ውስጥ አዋቂ የሚባለው ዳቪድ ኦርነስቲን ይዞት የወጣው ዘገባ አለ። በአንድ ቴሌቪዥን ጣቢያ ላይ ቆይታ አድርጎ ተመልክተናል። ምን ጉዳዮችን አነሳ? ከአንቶኒዮ ሴሜንዮ ጋር በተያዘ ምን እድል አለው በጥር የዝውውር መስኮት አርሰናልን ለመቀላቀል? ከዛ በተጨማሪ የማርኮ ፓሌስትራ ጉዳይም በስፋት እየተዘገበ ያለ ጉዳይ ነው። በግብ ጠባቂና በተከላካይ ስፍራ ላይ አርሰናል በጥር ምን አይነት እርምጃዎችን ሊወስድ ይችላል የሚሉ ጉዳዮችን በስፋት እየተመለከትን እንቆያለን። ሌሎችንም ሀሳቦች ይዘናል። ቡካዮ ሳካን በተመለከተ የእናንተን ተሳትፎ የምንፈልግባቸው ሀሳቦችን እናነሳለን። ዴክላን ራይስንም የተመለከቱ ጉዳዮችን እናነሳለን። ዳቪድ ሞይስ ለዴክላን ራይስ እድገት ሚካኤል አርቴታ እሳቸው ምን አስተዋጽኦ እንዳደረጉ የተናገሩት ነገር አለ። ሌሎችም ሀሳቦች በስፋት የተነሱባቸው ሀሳቦች አሉ። ከአርሰናል የዋንጫ ፉክክር ጋር በተያዘ ዴክላን ራይስ አምበልነት ሚናው ጋርም በተያዘ ብዙ ሀሳቦች አሉ። ለሁሉም አብራችሁን ስትቆዩ ትሰሟቸዋላችሁ። በቻላችሁት በያላችሁበት አብራችሁን እንድትቆዩ አስቀድሜ እጠይቃለሁ። በርከት ያሉ ጉዳዮችን እንያዝ ነው። የእናንተን ተሳትፎ እንፈልጋለን። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ ቻናላችንንም ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ አስቀድሜ ላስታውሳችሁ። ትናንትና በሰራነው ቪዲዮ ላይ በርከት ያሉ መልእክቶች መጥተውልናል። ከነዚህ መካከል ሚካኤል ስዩም የአርሰናል ወቅታዊ ችግር የአርቴታ ጭንቀትና ብቁ አጥቂ ማጣት ነው የሚል ነገር አንስቷል። ምን ያክል ተስማሙበታላችሁ? ሰለሞን ደግሞ አርሰናል ተቸግሮም ቢሆን በዚህ መንገድ ማሸነፉ ደስ ብሎኛል የሚል መልእክቱን ልኮልናል። ዶክተር ሆም የተባለ የኢሜል ስም ሳካ ኮከብ እንዴት ይባላል? ራስ ወዳድ ነው ብሎናል። በባለፈው ጨዋታ ላይ ቡካዮ ሳካ ኮከብ ተብሎ መመረጡን ስናነሳ ነበር። ኤቨርተን ጨዋታ ላይ ጨዋታው ኮከብ ተብሎ ተመርጧል። ቡካዮ ሳካ ራስ ወዳድ ነው የሚልም መልእክት መጥቶልናል። ምን ያክል ተስማሙበታላችሁ? ያንን ነገር ብዙ አርሰናል ደጋፊዎች ደጋግመው ሀሳብ እየሰጡበት ይገኛሉ። በቻናላችን ላይ የእናንተን ሀሳብ እስቲ እናንሸራሽረው። ከቡካዮ ሳካ ጋር በተያዘ ራስ ወዳድ ነው ወይ ብላችሁ ታስባላችሁ? እስቲ መልእክቶቻችሁን ላኩልን። ከዛ በተጨማሪ አርሰናል ላይዳ የተባለ አድማጫችን አርሰናል ይችላል ብሏል። አየነው ሙላለም ሰላም ምርጦች፣ ምንድነው አርሰናል ብዙ ጎል ማስቆጠር እየቻለ አይደለም የሚል ሀሳቡን አንስቷል። ለዚህስ እንደ ምክንያት የምታስቀምጡት ነገር ካለ እስቲ ሀሳባችሁን ጻፉልን። የአርሰናል ብዙ ግብ የማስቆጠር ችግር ባለፉት ጨዋታዎች ላይ 2-1 1-0 ተደጋጋሚ ውጤቶች እየሆኑ ነው። ከሁለት ግቦች በላይ ያስቆጠረ አይገኝም። ምንድን ይመስላችኋል ችግሮቹ? እንወያይበት። እስቲ ሀሳቦቻችሁን ጻፉልን። ሌሎችንም ጉዳዮች እናነሳለን። አብደላ ከልብ እናመሰግናለን፣ መልእክቱን ልኮልናል። ሌሎችም ፓማ ባሂ ከደቡብ አፍሪካ መልእክቱን ጽፎልናል፣ እናመሰግናለን። ዛሬም በምናነሳቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። በተለይ ደግሞ ከአንቶኒዮ ሴሜንዮ ጋር በተያዘ ቡካዮ ሳካንም በተመለከተ ራስ ወዳድ እየሆነ ነው ወይ? አንዳንድ ክሊፖችን ተቆራርጠው የወጡ የጨዋታ ትንተናዎችን ለቪክተር ዮኬሬሽ ያልተሰጡ ኳሶችንም በደንብ እየተመለከተን እንገኛለንና ቪክተር ዮኬሬሽንም በተመለከተ መደገፍ አለበት። ዋይኒ ሩኒ የሰጠው አስተያየት አለ፣ እንመለስባቸዋለን። ለሁሉም በቀጥታ ወደ ጉዳዮቻችን እንለፍ። በመጀመሪያነት የማነሳው አንድ ጥያቄ ነው። ጋብሪኤል ማጋሌሽ በአርሰናል ሲመጣ ስንት አመቱ ነበር? ወደ በኋላ ላይ መለስ ብዬ በአንዳንድ ጉዳዮች የማነሳቸው ጉዳዮች ስላሉ ነው ይህን ጥያቄ አስቀድሜ ያነሳውላችሁ። በቀጥታ ወደ ጉዳዮቻችን እንለፍ። ከአርሰናል ጋር በተያዘ ከኤቨርተን ጨዋታ በኋላ ብዙ ሀሳቦች እየተሰጡ ይገኛሉ። ነገ ደግሞ በስፋት በነገው መሰናዷችን ላይ የጨዋታውን ትንተና ይዘን እንመጣለን። ከክሪስታል ፓላስ ጋር የሚደረገው ጨዋታ በጣም ትኩረትን ይስባል። ነገ በኢኤፍኤል ካፕ ሰሚፋይናልን ለመቀላቀል ቸልሲ፣ ኒውካስል ዩናይትድ፣ ማንቸስተር ሲቲ አስቀድሞ የመጨረሻ 4 ቡድኖች ውስጥ ተቀላቅሏል። አርሰናል ወይስ ክሪስታል ፓላስ? የጨዋታ ግምቱ በደንብ ትኩረት የሚሰጥ ነው። አርሰናል አሸንፎ በተለይ ደግሞ ከ32 ዓመታት በኋላ ሊግ ካፕን ለማሸነፍ ይወዳደራል። በዚህ ምንም አይነት ጥርጥር የሚገባ ጥያቄ የሚነሳበትም ጉዳይ አይደለም። ከዛ ውጪ ግን ከአርሰናል ጋር በተያዘ ጆርዳን ፒክፈርድ ከኤቨርተን ጨዋታ በኋላ አንድ የሰጠው አስተያየት አለ። በተለይ አርሰናል የዋንጫ ቡድን መሆኑ ምልክቶቹ ብዙ ናቸው። አንደኛው ጆርዳን ፒክፈርድ ያነሳው ጉዳይ ነው። ብዙ ድሎችን አልሰጠናቸውም። ከዛ በተጨማሪ በጥሩ መንገድ ተከላክለናል፣ ነገር ግን ግብ ተቆጥሮብናል የሚል ነገር አንስተዋል። እኛም በተቃራኒው ክሊኒካል አልነበርም፣ ያገኘናቸውን ድሎች አልተጠቀምንም። ዳቪድ ራያም አላስታውስም ሴቭ እንኳን የተሞከሩ ሙከራዎችን ሴቭ ያደረገ ያዳነ እንኳን አይመስለኝም የሚል ነገር
ነገር አንስቷል። ማርጂኑ በጣም ትንሽ ነው። የሊግ መሪ መሆኑ አርሰናል እንደዚህ አይነት ማርጂኖችን እየተጠቀመ የሊግ መሪ መሆን ይችላልና ማርጂኖችን ማስጠበቅ ትንሽም ቢሆን የትልቅ ቡድኖች የዋንጫ አሸናፊዎች ቡድን ምልክት ነው የሚል ነገር ሀሳቡን አንስቷል። እንዴት አያችሁት የጆርዳን ፒክፈርድን ሀሳብ? ከቡካዮ ሳካ ጋር በተያዘ በጨዋታው ላይ በዚህ በኤቨርተን ሂል ዲክንሰን ስቴዲየም መጫወት በጣም ከባድ ነው። ኤቨርተን ሁሉ ነገር ከባድ ያደርጉታል። ከነሱ ጋር ጨዋታው መግደልም አልቻልምና ክሬዲት መስጠት አለብን። በጣም ከባድ ጨዋታ ነበረ። በተቃራኒው ኤቨርተንን በኤቨርተን ሜዳ መግጠም አስቸጋሪ እንደሆነ የጨዋታው ምልክቶች ብዙ ነገሮችን ትናንትና አንስተናል። እንደማስበው ከሆነ ስትራክቸራቸው በጣም ጥሩ ነው ይላል ቡካዮ ሳካ። ከዛ በተጨማሪ የሚጫወቱበት መንገድ ደጋፊዎቹም ተጫዋቾቹም በጣም ፓሽኔት ነበሩ። በጨዋታው ላይ ለኛ በጣም ከባድ ነበረ። ጨዋታው መግደል የምንችልባቸው ድሎች ነበሩ። ያንን ሳንጠቀምበት ቀርተን የዋላ ነገሮች በመጠኑም ቢሆን አስቸጋሪ ሆነው ነበር የሚል ነገር አንስቷል። በእርግጥ እንደዚህ አይነት ሀሳቦች ተደጋግመው ይነሳሉ በቡድን እንቅስቃሴዎች ላይ። ለሁሉም ቡድን ተመሳሳይ ነገር ይዛ አትቀርብም። ነገር ግን የሚኬል አርቴታ ቡድን በየጨዋታዎቹ ላይ ብዙ ነገሮችን እያሳየን ይገኛል። አሁንም ግን ቅድም አየነው ሙሉ ዓለም ያነሳው ሀሳብ አለ። ከአንድ በላይ ግቦችን ከሁለት በላይ ግቦችን ከዛ በተጨማሪ ማርጂኑንም ከፍ አድርጎ ማሸነፍ አለበት። ጆርዳን ፒክፈርድ ማርጂኑ ትንሽ ነበረ ብሏል። ያ ማለት ትንሽ አንድ ስህተት ወይም ለምሳሌ በቫር ሪቪው ሲደረግ የነበረው የዊሊያም ሳሊባ ጥፋት ተሰርቷል ተብሎ ሪቪው ሲደረግ ነበር። እሱ ፍጹም ቅጣት ምት ቢሰጥ ኖሮ ምናልባት ማርጂኑ ጠባብ ስለነበረ ጨዋታው 1-1 ሊጠናቀቅ ይችላል። አርሰናል 2 ነጥቦችን ሊጥል ይችል ነበረ። ስለዚህ እንደዚህ አይነት አጋጣሚዎችን በደንብ ሚኬል አርቴታ የሚያስብበት ይመስላል። በቀጣይ ጨዋታዎች ላይ ያንን በደንብ ከጨዋታ ማስተዋል አለብንና እንደዚህ አይነት ተደጋጋሚ አስተያየቶች ማርጂኑን ለማስፋት ደግሞ በጣም ሻርፕ መሆን አለባቸው። ትሮሳርድ የሳቶ ኳስ ዙቢሜንዲ የመለሰበት የግቡ ቋሚ የመለሰበት ኳስ በደንብ የግቡን ልዩነት ማስፋት የሚችሉ አጋጣሚዎች ነበሩ። ቪክተር የኬሬሽ ከዛ በተሻለ መጫወት አለበት አሁንም ቢሆን። ነገር ግን ዋይኒ ሩኒ ስለ ቪክተር የኬሬሽ ያሰጠው አስተያየት አለ። ዴክላን ራይስንም በተመለከተ ወደ በኋላ ይመለስ ብዬ እመለከተዋለሁ። ከጀርሚ ጃኬት ጋር በተያዘ ትናንትና በዝውውር ስናነሳ ነበረ። አየነው ሙሉዓለም አድማጫችን የዘውትር ጀርሚ ጃኬት የወደፊቱ ጋብርኤል ማጋሌሽ ነው። ጋብርኤል ማጋሌሽን ወደፊት ሊተካ የሚችል የመሃል ተከላካይ ነው ብሏል። ቅድም የጋብርኤል ማጋሌሽን እድሜ ጠየቅኳችሁ ከጀርሚ ጃኬት ጋር ከሰሞኑ የዝውውሮቹ ከሬንስ ተጫዋቹን ለማስፈረም አርሰናል በጥር ይሄድበታል እንቅስቃሴዎችን ያደርጋል ተብሎ ብዙ ዘገባዎችን እየተመለከተን እንገኛለን። ከዛ ጋር በቀጥታ የሚያያዝ ጉዳይ ነው የጀርሚ ጃኬት ጉዳይን በተመለከተ። ጀርሚ ጃኬት በጣም ጥሩ አቅም ያለው ተጫዋች ነው። ሊቨርፑል ጥያቄ አቅርቦለት በክረምቱ ወደ ሊቨርፑል መምጣት አልፈለገም። በውድድር ዓመቱ በዛው በፈረንሳይ ሊጋ ላይ መቆየት ነበር የፈለገው። አርሰናል በጥር የዝውውር መስኮት ደግሞ ማምጣት የሚችል ከሆነ ተጫዋቹን ሚኬል አርቴታ ለሌሎቹ እነ ክሪስቲያን ሞይስኬራን እነ ፒየሮ ኢንካፒየን አሳምኖ ማምጣት እንደቻለው አሁንም ይህንን ተጫዋች ማስፈረም የሚችል ከሆነ በጣም ለአርሰናል የቀጣይ ጊዜ ተተኪ ይሆናል ብለን በትክክል እናስቀምጣለን። ባለፈው አርብ ዕለት አርሰናል ከኤቨርተን ጋር ከመጫወቱ በፊት ጋብርኤል ማጋሌሽ 28ኛ ዓመት ልደት ባሉን ያከበረበት ነበር። 28 ዓመት ሞልቶታል። በአርሰናል 6 ዓመታትን ቆይቷል። ሲመጣ 22 ዓመቱ ላይ ነበርና ምን ያክሎቻችሁ ጋብርኤል ማጋሌሽ ላይ እምነት ነበራችሁ? በመጀመሪያዎቹ ጊዜያት ላይ በጣም ጥያቄ አለኝ። ብዙ የአርሰናል ደጋፊዎች ጋብርኤል ማጋሌሽ በዚህ ደረጃ የዓለማችን ሱፐርስታር የብራዚል ብሔራዊ ቡድን የመጀመሪያ ተመራጭ የመሃል ተከላካይ ይሆናል ተብሎ አልተጠበቀም ነበር። በአመታት ሂደት ሚኬል አርቴታ በደንብ ሼፕ አድርጎ አበጃጅተው ሰርቶታል ብለን በደንብ በምስክርነት መናገር ይቻላል። አሁን ጋብርኤል ማጋሌሽ በሄደበት ርቀት ላይ ደግሞ ጀርሚ ጃኬት ቢመጣ ገና 19-20 ዓመቱ ላይ ይገኛልና በወደፊት የአርሰናል ቆይታው 23-24 ዓመቱ ላይ የዓለማችን ምርጥ ተከላካይ ለመሆን ጉዞን አንድ ብሎ የሚጀምርበት ይሆናል ብለን እንጠብቃለን። ለምሳሌ በማንቸስተር ዩናይትድ ቤት የሌኒዮሮን ጉዳይ ላንሳላችሁ። ሌኒዮሮ እንዲሁም ደግሞ ሪካርዶ ካላፊዮሪ በተመሳሳይ ጊዜ አርሰናል ና ማንቸስተር ዩናይትድን ወደ ኦልድ ትራፎርድ ና ወደ ኤምሬትስ የመጡ ተጫዋቾች ናቸው። በሁለቱ ተጫዋቾች መካከል ግን ልዩነቱን እስቲ ተመልከቱ። ሀሳቦቻችሁንም ጻፉልን እስቲ ከዚህ ጉዳይ ጋር በተያያዘ። ሌኒዮሮ የፈረመው 70 ሚሊዮን ዩሮ አካባቢ ነው አጠቃላይ ወጪው ማንቸስተር ዩናይትድ የከፈለበት ወደ ለሌኒዮሮ ዝውውር። ሪካርዶ ካላፊዮሪን ደግሞ አርሰናል ሲያስፈርም በ35 ሚሊዮን ዩሮ አካባቢ ነው በግማሽ ያነሰ ክፍያ ነው የከፈለው አርሰናል። በተጨማሪም 180,000 ፓውንድ ሳምንታዊ ደሞዝ ሌኒዮሮ ይከፈለዋል።
ሪካርዶ ካላፊዮሪ ስትሉ ግን ከጥፍ ያነሰ 60,000 ፓውንድ ሳምንታዊ ደሞዝ፣ በጣም የሚገርም ኢንተለጀንስ የተሞላበት የብላት ጉዞ የብላት ዝውውር አርሰናል እንዳደረገ በትክክል መናገር ይቻላል። ከዚህ በፊት ብዙ የአርሰናል ደጋፊዎችም ጭምር ኩዌስችን ሲያደርጉበት ጥያቄ ሲያነሱበት የነበረ አንድ ጉዳይ ነበረ። እንደምታስታውሱት የሪካርዶ ካላፊዮሪና የሌኒዮሮ ዝውውር በተመሳሳይ ጊዜ እንደተደረገ ሁሉ ማንቸስተር ዩናይትድ ወደ 40 ሚሊዮን ፓውንድ አካባቢ ከፍሎ የዓለም ዋንጫ አሸናፊውን የቻምፒየንስ ሊግ አሸናፊውን ባለልምዱን ራፋኤል ቫራንን አስፈረመ። በወቅቱ አርሰናል ደግሞ 50 ሚሊዮን ፓውንድ ከፍሎ ቤን ዋይትን አስፈረመ። አሁን ግን ያ ዝውውር የትኛው ነበር ትክክል ተብሎ ቢጠየቅ ሁሉም የሚመልሰው ግልጽ ምላሽ ያለ ይመስላል። በወቅቱ ላይ ቤን ዋይት ወደ አርሰናል ሲመጣ 50 ሚሊዮን ፓውንድ ይከፈለው እንጂ ደሞዙ በጣም ትንሽ ነበረ። ከዛ በተጨማሪ የራፋኤል ቫራን ግን በ40 ሚሊዮን ፓውንድ መቶ ደሞዙ በጣም ማንቸስተር ዩናይትድ ብዙ የሚያስከፍለው በአመታት ትልቅ እንደ ኪሳራ የሚቆጠር ነበር። ለሁሉም እንደዚህ አይነት ነገሮች በተደጋጋሚ ይነሳሉ። ከኤቨርተን ጨዋታ በኋላ ዳቪድ ሞይስ ስለ ዴክላን ራይስ ያነሱት ጉዳይ አለ። ከዚህ በፊትም በተደጋጋሚ አንስተውት ያውቃሉ። ዴክላን ራይስ የ100 ሚሊዮን ፓውንድ ተጫዋች ሳይሆን የ150 ሚሊዮን ፓውንድ ተጫዋች ነው ብለው ምስክርነታቸውን ይሰጣሉ። አሁን ደግሞ ስለሳቸው አበርክቶት ስለ ሚኬል አርቴታ ተጫዋቹን ወደ ምንነት እንደቀየረው የሰጡት ሀሳብ ነበረ ከጨዋታው መጠናቀቅ በኋላ። እስኪ ዴክላን ራይስን ተመልከቱት። ያደገበት መንገድ እየተሻሻለ ያለበት መንገድ ከኔ ጋር የሚያያዝ አይደለም። ሁልጊዜ ዴክላን ራይስ ትልቅ ተጫዋች ለመሆን አቅሙ ያለው ያንንም ደግሞ ያሳየ ተጫዋች ነው። ሚኬል አርቴታ ግን ይህንን አቅም በትልቅ ደረጃ ሪል ቶፕ ታለንት ቶፕ ፕሌየር አድርጎታል። ሱፐርስታር ደረጃ ላይ እንዲቀመጥ የሚኬል አርቴታ አስተዋጽኦ በጣም ከፍተኛ ነበር የሚል አስተያየታቸውን ሰጥቷል። በጣም የሚገርም ባህሪ ያለው ተጫዋች ነውና እንደ ተጫዋች በብቃት ብቻ አይደለም በሌሎች መስፈርቶችን ብንለካው ዴክላን ራይስ በጣም የተለየ አይነት አቅም ያለው ተጫዋች ነው ብለው አሰልጣኙ ይናገራሉ። በትክክልም የሚቀመጥ የሚነሳ ጉዳይ ነው። ከዴክላን ራይስ ጋር በተያያዘ ሌላ ጉዳይ ልጨምርላቸው። አንደኛው ጉዳይ ዋይኒ ሩኒ በእንግሊዝ ብሔራዊ ቡድን ዴክላን ራይስ 72 አካባቢ ጨዋታዎችን አድርጓል። በተለይ ደግሞ በአጠቃላይ ያለው ሂደት በጣም በሚገርም ሁኔታ ብዙ ጨዋታዎችን ያደረገበት ነው። በሚቀጥሉት ዓመታት ደግሞ ገና ከዚህ እድሜው በኋላ በሚኖረው ቆይታ የእንግሊዝ ብሔራዊ ቡድን አምበል ይሆናል ብዬ ጠብቃለሁ የሚል አስተያየቱን ሰጥቷል። ከአሪኬን የአምበልነት ሚናውን የአርም ባንዱን ይረከባል ብዬ አስባለሁ ብሏል ዋይኒ ሩኒ። ለኔ ይላል ዋይኒ ሩኒ አሪኬንን የሚጠበቅ ይመስለኛል። በጣም የሚገርም ተሰጥኦ ያለው ተጫዋች ነው። በሜዳ ላይ ከኤቨርተን ጋር ለምሳሌ ተመልከቱት ይላል። ውሳኔ ሰጪነቱ፣ መቼ ፓስ ማድረግ እንዳለበት፣ መቼ ኳስ ማቀበል እንዳለበት፣ ወዴትም ፓስ ማድረግ እንዳለበት፣ በየትኛው እግሩ በየትኛው መንገድ መጠቀም እንዳለበት ሁሉ ነገር የሚያውቅ ነው። በቡድን መሪነቱ ላይም ጥያቄ የሚገባበት አይነት ተጫዋች አይደለም። ለምሳሌ አንዳንድ ጊዜ ሴንተር ባክ ሆኖ ትመለከቱታላችሁ። የሁለቱም ሴንተር ባኮች ስፕሊት አድርጎ ማዕከላቸው ይገኛል፣ ኳሱን ይመሰርታል። ከዛ በኋላ ደግሞ በቅጽበት በሰከንዶች ልዩነት በፊት መስመር ላይ ቦክስ ላይ ትመለከቱታላችሁ። ሁሉን ነገር ማድረግ የሚችል አይነት ተጫዋች ነውና አርሰናል እድለኛ ነው እሱን በመያዙ የሚሉ ብዙ አስተያየቶች ይሰጣሉና ዴክላን ራይስ በትክክልም በአምበልነት ደረጃ የሚቀመጥ ነው። ቪክተር ዮኬሬሽን በተመለከተ ሩኒ በተመሳሳይ ያነሳቸው ጉዳዮች አሉ። ግብ ላይ ያስቆጥር ይችላል። አርሰናል ዋንጫ ከበላ ግን የእሱ አስተዋጽኦ የሚዘነጋ አይደለም። ያንን በደንብ ትመለከቱታላችሁ። ለምሳሌ ከነ ጄምስ ታርኮስኪ ጋር በማይክል ኪንግ ጋር የነበረው አንድ ለአንድ ሰጣ ገባ ሁለቱን ተጫዋቾች ደግሞ ኦኮፓይ የሚያደርጉትን ስፔስ በመጠቀም እነሱን ፒን አድርጎ በማቆየት በጣም አስተዋጽኦ ከፍተኛ ነበረ። ሌሎች ተጫዋቾች ግብ እንዲያስቆጥሩ የቪክተር ዮኬሬሽ እንቅስቃሴዎች ሁሉ ነገሩ በጣም ወሳኝ ነበሩ የሚል አስተያየቱን ሰጥቷል። በትክክልም ያንን በደንብ የተመለከተበት ነው። ዳንኤል ስተሬጅም ስለ አርሰናል አጠቃላይ ሂደት ያነሷል። ከኤቨርተን ጨዋታ በኋላ 1 ነጥብ ኤቨርተንን አሸንፈው 1-0 ቢሆን 3 ነጥብ ይዘው መውጣታቸው በጣም የሚያስደስታቸው ነው። የመጀመሪያ ፈርስት ሃፉ ኦኬ ነበረ፣ ምንም አይልም ነበረ። ሰከንድ ሃፍ ላይ እድሎችን ለመፍጠር ግብ ለማስቆጠር ሞክረዋል። በመጨረሻም ግን ያንን 3 ነጥብ ይዘው መውጣታቸው ለሚኬል አርቴታ ቡድን ወሳኝነት የነበረው ነው የሚል አስተያየቱን ሰጥቷል። ዝውውር ጉዳዮች ላይ ትኩረት እናደርግ፣ የዝውውር ሀሳቦችን እናንሳ። ቀደም ባነሳውላችሁ ጉዳዮች ላይ ከቡካዮ ሳካ ጋር በተያዘ የራስ ወዳድነቱን እንዴት ታዩታላችሁ? ሀሳቦቻችሁን አሁንም እየጻፋችሁ አብራችሁን እንዳላችሁ ተስፋ እናደርጋለን። መለስ ብዬ በነገው ቪዲዮአችን ላይ በዝርዝር እንመለከተዋለን። ከዝውውር ጉዳይ ጋር በተያዘ የአንቶኒዮ ሴሜኒዮን ጉዳይ በዝርዝር ብዙ ዘገባዎችን እየተመለከተ እንገኛለን። ለምሳሌ ዘጋርዲያን ከማንቸስተር ሲቲ ሊቨርፑልን ምርጫው ያደርጋል ብሎ ይጠበቃል የሚል ዘገባን ይዞ ወጥቷል። አርሰናል ደግሞ
በተጫዋቹ ዙሪያ ላይ አሁን ያለው ሂደት ምን ይመስላል? ዳቪድ ኦርነስቲን በጣም እውቅ ስመጥር ታማኝ የሚባል ምንጭ ነው። የአርሰናል ውስጥ አዋቂ ከሚባሉ ጋዜጠኞች መካከል በቀዳሚነት ስሙ የሚጠራ ነውና ዳቪድ ኦርነስቲን በያዝነው የውድድር ዘመን በፕሪሚየር ሊጉ ለቦርመዝ 16 ጨዋታዎችን አድርጎ 8 ግቦችን ያስቆጠረው 3 ለግብ የሆኑ ኳሶችን ያቀበለው በየሁለት ጨዋታው ቢያንስ አንድ የግብ ተሳትፎ ይኖረዋልና 65 ሚሊዮን ፓውንድ የውል ማፍረሻው ነው። በመጀመሪያዎቹ የጥር የዝውውር መስኮት 10 ቀናት ወይም ከጃንዋሪ አንድ ጀምሮ ይህንን ሪሊስ ክሎዝ ማንኛውም ሪሊስ ክሎዙን መክፈል የሚችል ክለብ ማስፈረም ይችላል። ከኤንቢሲ ስፖርት ጋር ቆይታ አድርጎ ነበር ዳቪድ ኦርነስቲን ስለ ተጫዋቹ ዝውውር አጠቃላይ አርሰናል ምን እድል አለው በሚሉ ጉዳዮች ላይ የ25 ዓመቱ ተጫዋች በእርግጥ የአርሰናል ደጋፊ ነው። ጋናዊ ተጫዋች ነው። እንደሚታወቀው አርሰናልን እየደገፈን ያደገው ዳቪድ ኦርነስቲን ምን ይላል? ሊቨርፑል በተለይ በተጫዋቹ ጉዳይ ላይ በጣም አድናቂው ነው። ምናልባት ማንቸስተር ሲቲም እና ኦማር ማርሙሽን በጥር የዝውውር መስኮት መልቀቅ የሚችል ከሆነ ኦማር ማርሙሽ ወደ ቶትናም ሆትስፐር ሊሄድ ይችላል የሚሉ ዘገባዎች አሉ። ሊያስፈርመው ይችላል። ሴሜኒዮ ጉዳይ ይነሳልና ኦማር ማርሙሽ ከለቀቀ ወደ ማንቸስተር ሲቲ የአሌክዛንደር አይዛክ የጉዳት ዜና ደግሞ በትክክል የሴሜኒዮን ዝውውር በደንብ ሊቃኝ የሚችለው ጉዳይ ነው። አርሰናል በክረምቱ 250 ሚሊዮን ፓውንድ ወጪ አድርጓል። ኤቨሬቺዜ፣ ቪክተር ዮኬሬሽ፣ ኑኒ ማዱዌኬ አይነት አጥቂዎች መጥተዋል። አሁን ደግሞ ሌላ ጭማሮ እነ ሮድሪጎ ሊመጡ የሚችሉበት እድል አለ የሚሉ ዘገባዎች በስፋት እየወጡ ይገኛሉ። ነገር ግን ከአርሰናል ጋር በተያያዘ እንደ ዳቪድ ኦርነስቲን ሀሳብ ከሆነ በዚህ በጥር የዝውውር መስኮት ላይ አርሰናል ተጫዋቹን ለክረምቱ እያዘጋጀ ይገኛል። በቦርመዝ የሚቆይ ከሆነ ክረምት ላይ ሚኬል አርቴታ የመጀመሪያ እንቅስቃሴ የሚያደርገው ሴሜኒዮን ለማስፈረም ነው። ነገር ግን በጥር የዝውውር መስኮት ተጫዋቹን ላያስፈርም የሚችልበት እድል በጣም ሰፊ ነው የሚሉ ዘገባዎችን ተመልክተናል። ከዛ ውጪ ሌላኛው የዝውውር ጉዳይ ከአርሰናል ጋር በተያያዘ ከሪያል ማድሪድ የቪክቶር ቫልዴ ጉዳይ ሲነሳ ነበር። ሪያል ማድሪድ ለተጫዋቹ ደሞዝ ጨምሮለታል። የረጅም ጊዜ እቅድ እንደሆነ ይታወቃል። እስከ 50 ሚሊዮን ዩሮ ደግሞ ለተጫዋቹ ይፈልጋል። ባለፉት ጨዋታዎች ላይ በተለይ ከአላቬስ ጋር ከማንቸስተር ሲቲ ጋር በስኳድ አባላት ውስጥ መካተቱን ጨዋታ ድል እንዲያገኝ መደረጉም በትልቅ ደረጃ በተጫዋቹ ወኪሎች በኩል ተጫዋቹ በትክክልም እንዲቆይ የሚያደርገው ነው። እድል እንዲሰጠው በር የሚከፍት ከሆነ በሪያል ማድሪድ ለመቆየት ቪክቶር ቫልዴ ፍላጎት አለው የሚሉ ዘገባዎች ወጥቷል። ምን ያክል በጥር የዝውውር መስኮት ሊመጣ የሚችልበት እድል አለው ዳርሳል የሚለው የጠበበ ይመስላል። ከጋብሪኤል ማርቲኔሊ ጋር በተያዘ ቱርካዊው ጋዜጠኛ ሰርካን አምዛኮክሉ ያነሳው ጉዳይ አለ። አርሰናል ጋብሪኤል ማርቲኔሊን በጥር የዝውውር መስኮት ለመልቀቅ ፈቃደኛ ነው። 24 ዓመቱ ላይ ይገኛል። ብራዚላዊው ዊንገር በተለይ እንደ ፌነርባቼ አይነት ክለቦች የተጫዋቹ ፈላጊ ናቸው። ዛጉሎ የሚያነሳው ጉዳይ አለ። ዛጉሎ በተለይ ደግሞ ከማርቲኔሊ ጋር በተያዘ ኮስትሊ ሊመጣ የሚችል ተጫዋች ነው። ዋጋው ከፍተኛ ነው። ደሞዙም ትልቅ ነው። ስለዚህ ፖቴንሻሊ ወደ ሳውዲ ፕሮ ሊግ ክለቦች ሊሄድ ይችላል። ነገር ግን በጣም ጠባብ እድል ነው ያለው የሚል ዘገባን ይዞ ወጥቷል። እነዚህ ጉዳዮች ከጀርሚ ጃኬት ጋር ከጋብሪኤል ማርቲኔሊ ጋር ከሴሜኒዮ ጋር በተያዘ በጥር የዝውውር መስኮቶች ላይ ሊነሱ የሚችሉ ትልልቅ የዝውውር ሀሳቦች እንደሆኑ መናገር ይቻላል። የሚኬል አርቴታ ቡድን በቀጣይ የሚኖረውን ጉዞ ደግሞ በደንብ ይለያል። የመጨረሻ ዝውውር ላድርገውና የማርኮ ፓሌስትራ ጉዳይ እየተነሳ ይገኛል። ከአታላንታ ወደ ካግሊያሪ በውሰቱ ላምርቷል። በያዝነው የውድድር ዘመን ባሳየው ብቃት ደግሞ ትልልቅ የአውሮፓ ኤቪዌት የሚባሉ ትልልቅ ክለቦች በጣም ልዩ ፍላጎት አሳድረዋል። ያም ማለት ደግሞ ማንቸስተር ዩናይትድ፣ ባርሰሎና፣ አትሌቲኮ ማድሪድ አይነት ክለቦች ይፈልጉታል። እነ ሊቨርፑልም በክረምቱ ፍላጎት አሳይተው ሙከራ ሲያደርጉ ነበረ። አታላንታ ተጫዋቹን በውሰቱ ለቆ በጣም ጥሩ ጊዜን አሳልፏል በካግሊያሪ። ያም ተጫዋቹ ከ30 እስከ 35 ሚሊዮን ፓውንድ የሚገመት የመስመር ተከላካይ ነው። አርሰናል ተጫዋቹን ለማስፈረም አዲሱ የአርሰናል ስፖርቲንግ ዳይሬክተር ሚና ላይ ካሉ ከአንድሪያ ቤርታ ጋር የሚሰሩት በቅርቡም ከወራት በፊት ወደ አርሰናል የተቀላቀሉት ሚቼል የናፖሊ የቀድሞ የስካውቲንግ አላፊ ሆነው ሲሰሩ ተመልክተናቸዋል። እሳቸውን በደንብ ሪከመንድ ያደረጉት ስም እንደሆነ ማርኮ ፓሌስትራን ወደ አርሰናል ሲመጣ ልንመለከተው እንችላለን የሚሉ በርከት ያሉ ዘገባዎችን ተመልክተናል። ለሁሉም የሚጠበቅ አይነት ጉዳይ ነው። ከአርሰናል ጋር በተያዘ በስፋት እንመለስባቸዋለን። በዝውውር ጉዳዮች ላይ ምን ያክል ለውጦች
ለውጦች ይኖራሉ በጥር የዝውውር መስኮት። በቀጣይም ነገስ በተለይ ከክሪስታል ፓላስ ጨዋታ ጋር በተያያዘ የጨዋታ ትንተና አርሰናል በምን ያክል ተጫዋቾች ለውጦ እነማን ሊሰለፉ ይችላሉ የሚሉ የጨዋታ ግምቶችን፣ የጨዋታ አሰላለፎችን ከጉዳት ዜናዎች ጋር በተያያዘ የሚኖሩ ጉዳዮችን ይዘን እንመለሳለን። አብራችሁ ስለነበራችሁ ግን ከልብ እናመሰግናለን። ጊዜያችሁን ስለምትሰጡን እንዲሁ ስለምታደምጡን እናመሰግናለን። ሰብስክራይብ አድርጉ፣ ቤተሰቡ ነው። በየዕለቱ አዳዲስ ጉዳዮችን ይዘን ያልሰሙ መረጃዎችን እየነገርናችሁ ጥልቅ ትንታኔዎችን እያነሳን የተንታኞችንም ሀሳብ ወደ እናንተ እያቀረብን እያሳተፍናችሁ ሀሳቦቻችሁንም እዚሁ ወደ መድረኩ እያመጣን እየተወያየንባቸው እንገኛለን። ተሳትፏችሁን እንፈልጋለን። ለዛሬ ግን እዚህ ላይ እናበቃለን። ጤና ይስጥልን።